በመጽሐፍ ቅዱስ ውስጥ በጣም ግራ ከሚያጋቡ ነገሮች አንዱ አንድ እንቆቅልሽ አለ። አዎ በማቴዎስ ወንጌል ላይ ከዓለም መጀመሪያ ጀምሮ ሆኖ የማያጥቅ ታላቅ መከራ ይመጣ ይልና ወዲያው ነው። በሚቀጥለው አረፍተ ነገር ስለተመረጡት ሰዎች ሲባል እነዚያ ቀኖች ያጥራሉ ይላል። እውነት ነው። ይሄ እንዴት ነው የሚሆነው? አንድ ነገር በታሪክ ውስጥ እጅግ አስከፊ ነው ከተባለ እንዴት ነው ደግሞ በተመሳሳይ ጊዜ ያጥር የሚሆነው? አዎ እንዴት ነው የሚቀንስ የሚሆነው? በጣም ይጋጫል። በጣም ይሄ በማቴዎስ 24:22 ላይ የሚገኝ ቃል ሲሆን ለዘመናት ብዙዎችን ሲያከራክር የኖረ ነው። በትክክል። እናም የዛሬው ጥልቅ ውይይታችን ዓላማ ይህን እንቆቅልሽ መፍታት ነው። በቀረቡልን ሰነዶች ውስጥ ያሉትን ፍንጮች ተጠቅመን ፍንጮቹን አንድ በአንድ እየተከተልን ጉዳዩን ለመመርመር እንሞክራለን። እስኪ እንጀምር። በጣም ጥሩ። እንቆቅልሹን ለመፍታት የመጀመሪያው እርምጃ ትክክለኛውን ጥያቄ መጠየቅ ነው። እንግዲያው የመጀመሪያው ጥያቄ ይሄ ነው። ቀኖቹ የሚያጥሩት ለማን ነው? ይህ በጣም ወሳኝ ይመስለኛል። እና ሰነዶቹ ይህን ጥያቄ ሲመለሱ በጣም ግልጽ የሆነ መነሻ ነው አላቸው። እሺ፣ ይህ የቀኖች ማጠር የሚለው ነገር ቀደም ብለው በሰማዕትነት ላለፉት ሰዎች አይደለም ነው የሚለው። ቆይ ይሄ እኮ በራሱ ግልጽ ይመስላል። ለምንድን ነው ሰነዱ ይህን ማጉላት ያስፈለገው? ያው ነጥቡን ለማጉላት ይመስለኛል። በቃ ስጋቸው ወደ አፈር ከተመለሰ ታላቁ መከራ ምን ሊያደርግባቸው ይችላል ብሎ ነው የሚጠይቀው። አሃ ትኩረቱን በሙሉ በዚያን ጊዜ በሕይወት ወደሚገኙት ሰዎች ላይ ለማድረግ ነው ማለት ነው። በትክክል። የቀኖቹ ማጠር ትርጉም የሚሰጠው በምድር ላይ ላለው ስጋዊ አካል ላለው ሰው ብቻ ነው። ገባኝ። ስለዚህ ጉዳዩ በምድር ላይ መከራውን ለሚጋፈጡት ነው። ሰነዱ ሰማዕት ምስክሮች ብሎ የሚጠራቸው ይመስለኛል። አዎ። እና ለምንድን ነው ስጋዊ አካላቸው ተጠብቆ መቆየት ያለበት? እዚህ ላይ ነው እንግዲህ ነገሩ የበልጥ ጥልቅ የሚሆነው። የሰነዱ ትንታኔ እንደሚያሳየው የእነዚህ ሰዎች ስጋዊ አካል ተጠብቆ መቆየት ያለበት ለአንድ ወሳኝ መለኮታዊ ክስተት ነው። እሱ ምንድን ነው? 7ቱ መቅሰፍቶች በምድር ላይ ከመፈሰሳቸው በፊት ወደሚከናወነው ለውጥ ለመድረስ ነው። ለውጥ። ይሄ በጣም ትልቅ ጽንሰ ሐሳብ ነው። ሰነዶቹ ይህንን ቃል እንዴት ነው የሚገልጹት? በሰነዶቹ መሰረት ይሄ ለውጥ ማለት በሕይወት ያሉ አማኞች ስጋዊና ሟች አካላቸው በቅጽበት ወደማይጠፋ ሰማያዊ አካል የሚቀየርበትን ክስተት ነው የሚያመለክተው። ስለዚህ ለዚህ ለውጥ ለመድረስ ስጋዊ አካላቸው በታላቁ መከራ ጊዜ ከጥፋት መትረፍ አለበት። ልክ ነው። ቀኖቹ ካልጠሩ ስጋቸው ሊጠፋ ይችላል። ያ ከሆነ ደግሞ ለለውጡ መድረስ አይችሉም። እሺ፣ ይሄ ማለት እንግዲህ የጊዜ ጉዳይ ወሳኝ ነው ማለት ነው። በጣም። ሰነዶቹ ይህንን የጊዜ ሰሌዳ እንዴት ነው የሚያስቀምጡት? የት ነው የሚጀምረው? የጊዜ መቁጠሪያውን የሚያስጀምረው አንድ ትልቅ ክስተት አለ። ሰነዶቹ የጥፋት ርኩሰት በተቀደሰው ስፍራ መቆሙ ብሎ ነው የሚጠሩት። ይሄ በዳንኤል መጽሐፍ የተነገረው ክስተት። አዎ፣ የመጨረሻውን ዘመን መከራ የሚያስጀምር እንደ ቀይ ባንዲራ የሚቆጠር ክስተት ነው። ከዚያ ክስተት በኋላ ሁሉም ነገር በቁጥር ይገለጻል ማለት ነው። ሰነዶቹ ላይ ደግሞ ቁጥሮች አሉ። አልፋ 260 አልፋ 290። የመጀመሪያው በጣም ቀጥተኛ ነው። የቀኖቹ ማጠር ማለት የጊዜ ርዝማኔውን በቀጥታ መቀነስን ያመለከታል ይላል። ማለትም የ1330 ቀናት የመከራ ጊዜ ለምሳሌ በ45 ቀናት ቀንሶ 1290 ቀናት ይሆናል። አዎ፣ ወይም በ75 ቀናት ቀንሶ 1260 ቀናት ወይም 42 ወራት ይሆናል የሚል ቀጥተኛ የሂሳብ ቅናሽ ነው። ይህ የመጀመሪያው አመለካከት በጣም ቀጥተኛ እና ምክንያታዊ ይመስላል። በቀላሉ ቁጥሮቹን መቀነስ። ታዲያ ችግሩ ምንድን ነው? ለምንድን ነው ሁለተኛ አመለካከት ያስፈለገው? በጣም ጥሩ ጥያቄ ነው። የመጀመሪያው አመለካከት ደጋፊዎች ጠንካራ ማስረጃ አላቸው። ኢየሱስ የሚመጣው ከዚያም መከራ በኋላ እንደሆነ መጽሐፍ በማቴዎስ 24:29 ላይ በግልጽ ይናገራል። አዎ። ስለዚህ እነሱ እንደሚሉት ታላቁ መከራ የሚባለው ነገር በአውሬው የ42 ወራት ወይም 1260 ቀናት የግዛት ዘመን ብቻ የተወሰነ መሆን አለበት። በትክክል። ከዛ በኋላ የሚመጡት 7ቱ መቅሰፍቶች የመከራው አካል አይደሉም፣ ይልቁንም የእግዚአብሔር ቁጣ መግለጫዎች ናቸው ብለው ነው የሚከራከሩት። ገባኝ። ስለዚህ ቀኖቹ ያጥራሉ ማለት 1330 ቀናት የለም፣
ያለው 1260 ብቻ ነው እንደማለት ነው። ልክ እንደዛ። ግን ይህ አመለካከት ሙሉን ምስል የሚሰጥ አይመስልም። ሁለተኛው አመለካከትስ? ሁለተኛው አመለካከት እሱ ነው የሰነዳችን አቅራቢ የሚደግፈው እና ፍጹም የተለየ ነው። የጊዜ ርዝመትን መቀነስ አይደለም የሚለው። ታዲያ ምንድን ነው? አማኞች የሚጋፈጡትን የመከራ አይነት መቀነስን ያመለከታል ይላል። እንዴት ማለቴ አጠቃላይ የጊዜው ርዝመት 1335 ቀን ሆኖ አማኞቹ ግን የመጨረሻውን አስፈሪና አስከፊ ትዕይንት ሰባቱን መቅሰፍቶች እነሱን ሳያዩ ከምድር ይወሰዳሉ ወይም ይነጠቃሉ እንደማለት ነው። በጣም ግሩም ማብራሪያ ነው። ስለዚህ አጠቃላይ የጊዜው ርዝመት አይቀየርም፣ ነገር ግን ለእነርሱ የሚያጠርላቸው የሚቆዩበት ጊዜ ነው ማለት ነው። በትክክል። እና ይህ አመለካከት የሚነሳው ታላቁ መከራ ከሚለው ገለጻ ነው። መጽሐፍ ቅዱስ ይህ መከራ ከዓለም መጀመሪያ ጀምሮ ሆኖ የማያውቅ ይላል። አሁን ጥያቄው ይሄ ነው። ሆኖ የማያውቅ አስከፊ መከራ የአውሬው የ42 ወራት ግዛት ነው ወይስ ሰባቱ መቅሰፍቶች? ሰነዱ ለዚህ ጥያቄ መልስ ይሰጣል። አዎ፣ በጣም ግልጽ የሆነ ንጽጽር ያቀርባል። ለምሳሌ በአውሬው ግዛት ጊዜ በሚመቱት መለከቶች የምድር 1/3 ብቻ ነው የሚጎዳው። 1/3። ሰባቱ መቅሰፍቶች ግን መላዋን ምድር ነው ያወድሙት። ለምሳሌ በሁለተኛው መለከት የባህር 1/3 ደም ሆነ ሲል፣ በሁለተኛው መቅሰፍት ግን ባህሩ እንደ ሞተ ሰው ደም ሆነ፣ በባህርም ከሚኖሩት ነፍስ ሁሉ ሞተ ይላል። ዋው! ልዩነቱ የሰማይና የምድር ያህል ነው። በጣም ስለዚህ ከዓለም መጀመሪያ ጀምሮ ሆኖ የማያውቅ የሚለው ገለጻ ከአውሬው ግዛት ዘመን ይልቅ ሰባቱን መቅሰፍቶች በደንብ ይገልጻል። ይህ በጣም አሳማኝ መከራከሪያ ነው። በትክክል። ስለዚህ የሁለተኛው አመለካከት ደጋፊዎች እንደሚሉት ሰባቱን መቅሰፍቶች የታላቁ መከራ የመጨረሻውና አስከፊው ምዕራፍ መሆን አለባቸው እና የቀኖቹ ማጠር ማለት አማኞች ይህንን የመጨረሻውን እጅግ አስከፊውን ክፍል ሳያዩ ከምድር መውሰዳቸውን ያመለክታል። ለእነርሱ መከራው ያጥራል፣ ምክንያቱም ሙሉውን የመከራ ጊዜ በምድር ላይ ስላሉ ያዩት። እና ሰነዱም ይሄን አመለካከትን የሚደግፈው አዎ፣ በግልጽ ናንን ኢኪዮኔርል ቺጂሃንዳ ይላል። ያም እኔ ይህንን ሁለተኛውን አመለካከት እደግፋለሁ ማለት ነው። እሺ፣ ታዲያ ይህ ሁሉ ምን ማለት ነው? ሁለቱንም አመለካከቶች አይተናል። የትኛውም ትክክል ቢሆን የመጨረሻው ውጤት አንድ ነው የሚል አንድምታ ያለው ይመስላል። በጣም በሚያስገርም ሁኔታ ልክ ነህ። የሰነዱ መደምደሚያ ይሄ ነው። እንዴት? የትኛውንም የትርጓሜ መንገድ ብንከተል ለተመረጡት ሰዎች የሚሆነው የመጨረሻው ውጤት አንድ ነው። ሰነዱ ሲደምደም እንዲህ ይላል። ታላቁ መከራ ሰባቱ መቅሰፍቶች ያካትትም አያካትትም፣ ቅዱሳን ሰባቱ መቅሰፍቶች አይለማመዱም። በሁለቱም አተያይ ሰባቱ መቅሰፍቶች ከመፈሳሳቸው በፊት አማኞቹ ከሁኔታው ይወጣሉ ማለት ነው። ልክ ነው። በሁለቱም ሁኔታ አማኞች ሰባቱ መቅሰፍቶች በምድር ላይ ከመፈሳሳቸው ጥቂት ቀደም ብሎ ያለውጥ ይከናወንና በአየር ላይ ይነጠቃሉ። እና ይህም የሆነው የጥፋት ርኩሰት ከቆሞ ከ1335 ቀናት በኋላ በትክክል ይፈጸማል። ስለዚህ የመከራው ፍቺ ምንም ይሁን ምን የተመረጡት የመጨረሻውን አስከፊ የፍርድ ክፍል አያዩም። ይሄ በጣም ግልጽ የሆነ ማጠቃለያ ነው። ነገር ግን ቆይ እዚህ ጋር አንድ ችግር አለ። ምንድን ነው? ይሄ እኮ ሌላ ትልቅ ጥያቄ ያስነሳ። የጊዜው ርዝመት ማለትም 1335 ቀናት በዚህ መልኩ በግልጽ የሚታወቅ ከሆነ እሺ፣ መጽሐፍ ቅዱስ በሌላ ቦታ ስለዚያች ቀንና ስለዚያች ሰዓት ከአብ በቀር የሚያውቅ የለም የሚለው ለምንድን ነው? አየህ፣ የእንቆቅልሹ የመጨረሻውና አስደናቂው ክፍል ይጋጫል እኮ። በአንድ በኩል ትክክለኛ የቆይታ ጊዜ አለን፣ በሌላ በኩል ማንም አያውቅም ይላል። አይጋጭም። ሰነዱ ለዚህ ግልጽ ለሚመስል ቅራኔ እጅግ የሚያምር መፍትሄ ያቀርባል። እንዴት? መፍትሄው ያለው በጊዜው ርዝማኔ እና በሚጀምርበት ቀን መካከል ባለው ልዩነት ላይ ነው። አስረጅኝ እስኪ። የመከራው ጊዜ ርዝመት ማለትም የ1335 ቀናት ቆይታ የተወሰነ እና በትንቢት የተነገረ ነው። ይህ ርዝመት ቋሚ ነው። ልክ እንደ ማራቶን ሩጫ ርዝመቱ 42 ኪሎ ሜትር መሆኑ እንደታወቀ ማለት ነው። በትክክል። ርዝመቱ ምስጢር አይደለም። እሺ፣ ርዝመቱ ይታወቃል። ታዲያ ምስጢሩ ምንድን ነው? ምስጢሩ የዚያ ሩጫ መጀመሪያ ነው።
የጥፋት ርኩሰት የሚገለጥበት ቅጽበት ያ ነው። ከአብ በቀር ማንም የማያውቀው ቀንና ሰዓት። ዋው ገባኛውን። የሩጫው ርዝመት ቢታወቅም የማሸጀራው ሽጉጥ መቼ እንደሚተኮስ ከአሰልጣኙ በቀር ማንም አያውቅም እንደማለት ነው። ይሄ ሁሉን ነገር በቦታው የሚያስቀምጥ ይመስላል። ስለዚህ የሚያውቅ የለም የሚለው ቃል የሚያመለክተው የ1335 ቀናት ቆጣሪ መቼ መቁጠር እንደሚጀምር ነው እንጂ የቆይታውን ርዝመት አይደለም። በትክክል ሰነዱ ይህንን ያጠቃልል። እንዲህ ይላል። ታላቁ መከራ ከጀመረ ከ1335 ቀናት በኋላ ጌታ ኢየሱስ በአየር ላይ ይመጣል። ነገር ግን ያ 1335 ቀን የሚጀመርበትን ጊዜ የሚወስነው አብ ነው። ሰዓት ቆጣሪውን ጀምር የሚለውን ቁልፍ የሚጫነው እግዚአብሔር አብ ብቻ ነው። ልክ እንደዛ ነው። ይህ እንግዲህ ዝርዝር መረጃ እና ጥልቅ ምስጢር አብረው ይሄዳሉ ማለት ነው። አዎ፣ የጉዳዩ ልብ ይሄው ነው። በአንድ በኩል የተሰጠን ዝርዝር ማዕቀፍ አለ፣ ቁጥሮች፣ ቅደም ተከታተሎች፣ ክስተቶች። በሌላ በኩል ደግሞ መነሻው ሙሉ በሙሉ በእግዚአብሔር እጅ ያለ ምስጢር ነው። በጣም ግሩም ነው። እንግዲያው እስኪ ያገኛቸውን ዋና ዋና ነጥቦች እናጠቃል። በመጀመሪያ የቀኖቹ ማጠር በሕይወት ላሉትና ለለውጥ ለተዘጋጁ ቅዱሳን መሆኑን በመረዳት ነው እንቆቅልሹ የሚፈታው። በመቀጠል የማጠር ሁለት ዋና ትርጓሜዎች እንዳሉት አይተናል። አንደኛው የጊዜውን ርዝመት መቀነስ ሲሆን፣ ሁለተኛውና የተሻለው ደግሞ አማኞች የመከራውን የመጨረሻ አስከፊ ክፍል ሰባቱን መቅሰፍቶች እንደማያዩ ያመለክታል። እና የትኛውም ትርጓሜ ትክክል ቢሆን የመጨረሻው ውጤት ለተመረጡት አንድ ነው። አዎ፣ ያ እፎይታ የሚሰጥ ሐሳብ ነው። በመጨረሻም ትልቁን ቅራኔ ፈተናል። የመከራው ጊዜ ርዝመት 1333 ቀናት ቢታወቅም ያ ጊዜ መቁጠር የሚጀምርበት ቀንና ሰዓት ግን መለኮታዊ ምስጢር ነው። ልክ ነው። ይህ ደግሞ ለአድማጭ ለመጨረሻ ጊዜ እንዲያብሰለስሎ አንድ ጥልቅ ሐሳብ ይዞ ይመጣል። እሱም ምንድን ነው? የቀረበልን ሰነድ በአንድ በኩል በተወሰኑ ቁጥሮችና ቅደም ተከተሎች የተቀመጠን መለኮታዊ ዕቅድ ያሳያል። በሌላ በኩል ደግሞ ይህን ሁሉ ከመለኮታዊ ጊዜ አቆጣጠር ጥልቅ ምስጢር ጋር ያስተሳስረዋል። ዕውቀትና ምስጢር በትክክል እና ይህ ለአስተውሎት የሚጋብዝ ጥያቄ ያስነሳል። ስለ ወደፊቱ ጊዜ ዝርዝር ማዕቀፍ መረዳት መቼ እንደማይታወቅ ነገር ግን በማንኛውም ቅጽበት ሊከሰት ከሚችል ክስተት ጋር በተያያዘ ሁልጊዜ ዝግጁ ሆኖ የመኖር ጥሪን እንዴት ያስተናግዳል? ዕውቀት ትዕቢትን እንዳያመታ፣ ምስጢር ደግሞ ተስፋ መቁረጡን እንዳይፈጥር። አዎ፣ በሁለቱ መካከል ያለውን ሚዛን ጠብቆ መኖር እንዴት ይቻላል? ይህ ነው ሰነዶቹ ለአድማጭ የሚቱ ትልቁ ጥያቄ።